ሰላም ላለፉት ወራት ሽወዳ የተሰኘውን ፕሮግራም ስናቀርብ ቆይተናል። ሽወዳ ሰዎችን በማታለል የተከናወኑ ስርቆቶች፣ ወንጀሎች እንዲሁም የተለያዩ ውንብድናዎችን መሰረት በማድረግ በእውነተኛ ታሪኮች ላይ ተመስርቶ ከፊል ድራማዊና ዶክመንተሪ ዘውግ ባለው መልኩ ወደ እናንተ የምናቀርበው አዝናኝ አስተማሪና አመራማሪ የሆነ ፕሮግራማችን። በዚህም በርካቶች በእነሱ የደረሰውን መሰል ሽወዳ ለእኛ እያጋሩን ቆይተዋል። የዛሬን ከቃና አጭር የሽወዳ ታሪክ የምታጋራን ሜሎ ዩና ናት። ሜሎ ዩና በነገራችን ላይ የሜካፕ ባለሙያ ናት። ነገር ግን ከተለያዩ ቦታዎች የምታገኛቸውን ቀላልና ውስብስብ የሆኑ የሽወዳ ታሪኮችን በቲክቶክ ታጋራለች። ሜሎ ዩና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ወደምታጋሪኝ ታሪክ ከመሄዳችን በፊት እንዴት ነው አንድ በሌላ ሙያ ላይ ያለች ወጣት ለምን ሲባል በመርማሪ ጋዜጠኝነት ወይም በህግ ሰዎች ሊነገረን የተገባን መረጃ ለህብረተሰቡ ለማጋራት ትተጋለች? እሺ ያው መጀመሪያ ነው ያስቤበት የገባው ነገር አይደለም። እንደ ሜካፕ አርቲስት ስራዬን ለማስተዋወቅ ግዴታ ሶሻል ሚዲያውን መጠቀም ነበረብኝ። ስለዚህ ቲክቶክ መስራት ጀመርኩኝ እንጂ የሶሻል ሚዲያ ሰውም አልነበርኩኝም። ግን ምንድነው አሁን ላይ ኦዲየንሱ ወይ አስተማሪ መሆን አለበት ወይ ደግሞ አዝናኝ መሆን አለበት እንጂ የስራ ቪዲዮዎች ብዙ አይታዩም። ስለዚህ ራይድ ስለምሰራ ራይድ እና ቴሌግራም ግሩፕ አለን ራሱ ድርጅቱ ግሩፕ ያደረገውና እዛ ላይ አንድ ሰው ያጋጠመውን ቮይስ አረገና ተጠንቀቁ ምናምን ብሎ ፖስተው። ስለዚህ እኔ ምንድነው ያሰብኩት ሜካፕ ራሴን ሰራሁኝና ፕሮግራም ነበረኝ። ሜካፕ ተሰርቼ ያንን ታሪክ ባወራው ታሪኩን ለመስማት ብሎ ሜካፔንም በደንብ ያያል። ስለዚህ ብዙ ሰው ጋር ይደርስልኛል ብዬ አሰብኩና ሜካፕ ተሰርቼ ታሪኩን ሰራሁት። ቫይራል ወጣ። ግን እንዳሰብኩት ብዙ ሜካፕ የሚሰራ ሰው ሳይሆን ብዙ ታሪካቸው የሚልኩልኝ ሰዎች ነው የገጠሙኝና ሰውም ቴንኪዩ ምናምን የሚል አለ። ያው ስድቡም ምናምን እንዳለ ሆኖ ግን ዋይናት ሰውን ይሄን ያህል መጥቀም ከቻለ ብዬ ሰዎችም እየላኩልኝ ስለሆነ ታሪክ ቀጠልኩበት ማለት ነው። ሳይታሰብ በሌላ ሙያ ገባሽበት ማለት ነው። መልካም። አሁን ወደምታጋሪኝ ታሪክ ማለፍ እንችላለን። መድረኩ ያንቺ ነው። እሺ በዚህ አጋጣሚ ቲክቶክ ቻናሌ ላይ ብዙ ሰዎች የራሴን ታሪክ ማውራ ይመስላቸዋል። ግን እኔ እስከዛሬ የራሴን ታሪክ ሼር አላረኩም። ሰዎች በብዛት ደግሞ ራይድ ድራይቨሮች የሚያጋጥማቸውን ታሪኮች ነው ይልኩልኛል። እሱን ነው ማቀርበው። ግልጽ ለማድረግ ያህል ነው። ዛሬም አንድ ሰው የላከልኝን ታሪክ ነው ማቀርብላችሁ። ታሪኩን የላከልኝ ሰው ከጓደኛው ጋር ቁጭ ብሏል መኪና ውስጥ። ጓደኛው ጋር የሆነ ስልክ ይደወልና እከሌ እንዴት ነህ ሰላም ነህ፣ በስሙ ጠርቶት ማለት ነው። ሰላም ነህ እንዴት ነህ ይለዋል። እሺ ሰላም ነኝ ማን ልበል ሲለው ሃይሉክስ የሸጥክልኝ ሰው ነኝ ከዚህ በፊት ይለዋል። አላስታወሰውም ግን ሃይሉክስ ሸጧል። ስለዚህ አመነና እሺ ምን ልርዳህ ምናምን ሲባባሉ መጋዘን ነበረኝ 400 ካሬ አካባቢ ነው ወደ ቡልቡላ እና እሱን ሚሰራልኝ መሐንዲስ ፈልጋለሁ አጥሩ የሚያጥርልኝ እና እባክህ የምታውቀው ሰው ካለ ሲለው ኧረ ይኸው አጠገብ ያለ ጓደኛዬ እንደው መሐንዲስ ነው ይለውና ለጓደኛው ይሰጠዋል ማለት ነው። ያ ይሄ አሁን ሌባው ፓርት በደንብ ያውቃቸዋል። እኔ አብረው እንደተቀመጡ ራሱ እያያቸው ምናምን ነው የሚመስለኝ ከምሰማው ታሪክ አንፃር። ከዛ ይቀበልና ይሄኛው ያናግረዋል፣ ስራውን ይነግረዋል። ለነገ ጧት ሳይት ይገናኛሉ ዋጋ ለማውጣት። በማግስቱ ተደዋወልንና መንገድ ጀመርኩኝ አለኝ ባለ ታሪኩ። ከዛ ይሄ አሰሪ የሚባለው ሰው ወደ ቡልቡላ ከዛ ይሄ አሰሪ የተባለው ሰው ይደውልለትና መንገድ እንደጀመረ እየሄደ እንደሆነ ምናምን ተነጋግረዋል። ይደውልለትና ሲኖትራኬ ከሱሉልታ ሲመጣ አህያ ይገጫልና ትራንስፈር ሊሚቲንግ ስለጨረስኩኝ እባክህ 9200 ብር ትራንስፈር አልግልኝ በዚህ አካውንት ብሎ ሌላ አካውንት ይልክለታል። ለማላቀው ሰው ብር ለመላክ ተጠራጠርኩኝ። ግን ሰውየው በጣም የተከበረ ሰው ነው የሚመስለው። ድምጹ ግሬስ አለው። በዛ ላይ ጓደኛዬ የሚያውቀው ሰው ነው የመሰለኝና ቴሌግራሙን ገብቼ ፕሮፋይሉን ቼክ ለማድረግ ሞከርኩ አለና የልጆች ፎቶ ምናምን አለ። ስለዚህ የመሰለኝ የሆነ ቤተሰብ ፋሚሊ ያለው አናቅም እሱ የሱ ፎቶ የለም እና ስለዚህ ኃላፊነት የሚሰማው የሆነ ትልቅ ፋሚሊ ያለው ሰው ነው ኤክስፔክት ያደረኩት። አስገባሁለትኝና ደረስን ቦታው ላይ። ከዛው ከተደወለለት ጓደኛዬ ጋር ነበር አጋጣሚ መኪና ይዘኝ ነው አለ። ወደ ቀኝ ግባ፣ ወደ ግራ ግባ፣ በዚህ ውጣ፣ በዚህ ግባ ምናምን እያለኝ ደረስኩኝ። በጣም ውስጥ ለውስጥ መንገድ። ከዛ በኋላ ስንደውልለት ስልኩን አያነሳም አለ።
ጭራሽ አንከራቱት። እዛ ድረስ ደርሰን ስንደውል ስልኩን አያነሳም። በቃ ያው የሆነ ሰዓት መሸወዴ ይገባሃል እና በቃ አመስግኜ ተመለስኩኝ። እዛ ሁሉ ቦታ ከከተተኝ በኋላ አንዱ መጋዘን አስገብቶ መኪናዬን ቢያርደው እኔንም የሆነ ነገር ቢያረገኝ በ9200 ብር ከዛ በላይ ብዙ ነገር ዋጋ ይከፍል ነበር እንኳን በዛ ያለፈልኝ ሌሎችን ካስተማረ አቅርቢው ብሎ ላከልኝ። በጣም እጅግ አስተማሪ የሆነ የሽወዳ ታሪክ ነበር የነገረችን። አሁንም እኛ ሁሌ በሽወዳ ታሪካችን እንደምንለው ጥንቃቄ ይጠብቃል ነው። አካባቢያችን ሁሉ ጊዜ መቃኘትና የማታውቁትን ሰው አለማመን መለማመድ አስፈላጊ ነው። ሜሎ ዛሬን ከቃና ፕሮግራም ላይ ተገኝተሽ ሌሎችን ሊያስተምር የሚችል መረጃ ስላጋራሽን እጅግ አድርገን እናመሰግናለን። በእርግጠኝነት ሌላም ጊዜ ሌሎችን ከሽወዳ የሚታደግ ሽወዳዎች ይዘሽ መጥተሽ እንደምታጋሪን ተስፋ እናደርጋለን። አመሰግናለሁ።